ሰላም የተወደዳችሁ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ቢዝነስ፣ ስፖርታዊና የውጭ መረጃዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አቤት ጉዳዮችን በማስቀደም እንጀምር። አብራችሁን ቆዩ። በክልሉ የበጎ ፈቃድ አገልግሎት ስራ የባህል ጥፋት እያስመዘገበ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የማርበርግ ቫይረስ በሽታን ለመከላከልና ለመቆጣጠር የሚያስችል የቅድመ ዝግጅት ተግባር እየተከናወነ መሆኑን የጋሞ ዞን ጤና መምሪያ ገለጸ። የአካባቢውን ሰላምና ጸጥታ ለማስጠበቅ ልዩ ትኩረት ሰጥቶ እየሰራ መሆኑን የደረማሎ ወረዳ ፖሊስ ጽሕፈት ቤት አስታወቀ። የሚሉትና ከውጪ አፍሪካዊቱ ሀገር ኢስዋቲኒ ከአሜሪካ የሚባረሩ ሰዎችን ለመቀበል ከዋሽንግተን 5.1 ሚሊዮን ዶላር እንደተሰጣት አረጋገጠች። የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። የተወደዳችሁ ክቡራን ተመልካቾቻችን አሁን ደግሞ በአጫጭር ወደምንመለከታቸው መረጃዎች እንሻገራለን። በድጋሚ አብራችሁን ቆዩ። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታወቀ። የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴር የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። የማዕድን ሚኒስተር ኢንጂነር ሀፍታሙ ተገኝ እንደገለጹት በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ ነው ብለዋል። የሀገሪቱ አንደኛ ደረጃ የሚባሉ ማዕድናትን ፍለጋ ላይ እየተሰራ ነው ያሉት ሚኒስትሩ በጉጂ ቦረና፣ ከፊል ሶማሊያና ኬንያ ድንበር እንዲሁም ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደ ነው ብለዋል። እንደ ሚኒስትሩ ገለጻ አካባቢዎች ላይ ሊቲየም፣ ታንታሌም፣ ኒኬል፣ ማንገኔዚ የሚባሉ ዋና ዋና ማዕድናት አሉበትም ብለዋል። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርምር ስራዎቹ የተሰሩ እንደሚገኝ ገልጸው የሀገር ፍላጎትን መሰረት በማድረግ በቅደም ተከተል በመሰራት ላይ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ባንኮች ለአርብቶና አርሶ አደሮች በዝቅተኛ ወለድ ብድር እንዲያቀርቡ የተሰራ መሆኑን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር አቶ አዲሱ አረጋ የ2018 በጀት ዓመት እቅድና የሩብ ዓመቱን አፈጻጸም ለግብርና ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት አርሶ አደሮቹ ያላቸውን የመሬት ይዞታ ማረጋገጫ፣ የእንስሳት ሀብትና ሌሎች ጉዳዮችን ታሳቢ ያደረገ አካታች የብድር ስርዓት እንዲኖር እየተሰራ ነው ብለዋል። በግብርና ካሉ ማነቆዎች አንዱ የገጠር ፋይናንስ አቅርቦት ነው ያሉት ሚኒስትሩም የግብርና ልማት ስራ ውጤት ጊዜ የሚጠይቅ በመሆኑ ያነሳ የወለድ መጠን ያለው ብድር የሚፈልግ ነው ብለዋል። የሀገሪቱ ባንኮች በዘለ ልማድ የከተማውን ማህበረሰብና ትላልቅ ነጋዴዎችን ታሳቢ ያደረጉ መሆናቸውንም ተናግረዋል። እንደ መፍትሄም ከሚመለከታቸው አካላት ጋር በመተባበር የገጠሩን ፋይናንስ ትራንስፎርም ለማድረግ የሚያስችል አሰራር የተዘረጋ እንደሆነና ስትራቴጂ እንደተዘጋጀለት ገልጸዋል። የዘርፉን ባህሪ ባገናዘበ መልኩ የኢንቨስትመንት ብድር አቅርቦትና የግብዓት ብድር አቅርቦት እንደሚያስፈልግ በመግለጽ የግብርናን ባህሪ ታሳቢ ያደረገ አካታች የፋይናንስ ስርዓት መኖር እንዳለበት ተናግረዋል። የገጠር ትራንስፎርሜሽን ለማሳለጥ አርሶ አደሩና አርብቶ አደሩ መቆጠብ እንዳለበት ጠቅሰው አርሶ አደሮች የግብርና ስራውን የበለጠ ለማቀላጠፍና ግብዓት ለማግኘት ብድር ማግኘት እንዳለባቸው ገልጸዋል። በቁጠባና በሚያገኙት ብድር የሚያመነጩትን ሀብት ወደ ኢንቨስትመንት እንዲቀይሩ የገጠር ፋይናንስ ወሳኝ መሆኑን ገልጸው ግብርና የውጭ ምንዛሬ በማስገኘትና ኢኮኖሚ ውስጥ በሚኖረው ድርሻ ልክ ትኩረት ሊያገኝ እንደሚገባም አሳስበዋል። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። አብራችሁን ቆዩ። በክልሉ የበጎ ፈቃድ አገልግሎት ስራ የባህል ጥፋት ያስመዘገበ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። በደቡብ ኢትዮጵያ ክልል የዘንድሮ የበጋ ወራት የወጣቶች በጎ ፈቃድ አገልግሎት የመክፈቻ ስነ ስርዓት በወላይታ ሶዶ ከተማ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተጨማሪ አለ።
የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እንደገለጹት በጎነት ከሌሎች ተግባር ሁሉ የተለየ ነው ብለዋል። የተቸገሩትን መደገፍና ማገዝ የኢትዮጵያውያን ባህል መሆኑን የገለጹት ርዕሰ መስተዳድሩ በክልሉ የበጎ ፈቃድ አገልግሎት ስራ ባህል እየሆነ መምጣቱን ጠቁመዋል። የበጎ ተግባር ስራ ለህዝብ ሁለንተናዊ ተጠቃሚነት ከፍተኛ ድርሻ መኖሩን የገለጹት አቶ ጥላሁን በዚህም ውጤት እየተመዘገበ ይገኛል ነው ያሉት። ክልሉ በተፈጥሮ የበለጸገ ነው ያሉት ርዕሰ መስተዳድሩ በህዝቦች መካከል አንድነት በማጠናከር ሀብቶችን ይበልጥ ማልማት እንደሚገባም አስገንዝበዋል። በዘንድሮ የበጋ ወቅት የበጎ ፈቃድ አገልግሎት ተግባር በየትምህርት ቤቶች ማህበረሰብ አቀፍ የተማሪዎችን የምገባ ስራ አንዱ ተግባር እንዲሆን አጽንኦት ሰጥተዋል። የክልሉ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ በበኩላቸውም በክልሉ እየተከናወኑ ያሉ የበጎ ተግባራት በጋራ በመተሳሰብ የትኛውንም ፈተና በጋራ መሻገር እንድንችል የሚያስችል ነው ብለዋል። ብልጽግና ፓርቲ ሰው ተኮር መሆኑን በተግባር የሚያሳይ እንደሆነ አቶ ገብረ መስቀል ጠቁመዋል። የክልሉ ሴቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ ካሰች ኤልያስ በበኩላቸው የበጎ ተግባር ስራ ወጣቶች በራስ ፍቃድና ተነሳሽነት የሚያከናውኑ ተግባር ነው ብለዋል። ለሀገራችን ሁለንተናዊ ብልጽግና ልማት በጎ ተግባር ለሀገራዊ ሁለንተናዊ እድገትና ልማት የበጎ ተግባር ስራ የጎላ ድርሻ መኖሩን የገለጹት ወይዘሮ ካሰች በክልሉ ተግባሩ ባህል እንዲሆን በትኩረት እንደሚሰራ ጠቁመዋል። መንግስት ለበጎ ፈቃድ አገልግሎት ስራ የተለያዩ አደረጃጀቶችን ፈጥሮ እየሰራ መሆኑን ገልጸው በክልሉ ከ4.5 ሚሊዮን በላይ ወጣቶች በክረምት ወራት በጎ ተግባር ተሳታፊ መሆናቸውን ገልጸዋል። የማርበርግ ቫይረስ በሽታን ለመከላከልና ለመቆጣጠር የሚያስችል የቅድመ ዝግጅት ተግባር የተከናወነ መሆኑን የጋሞ ዞን ጤና መምሪያ ገለጸ። በዞኑ በሚገኙ ጤና ተቋማት ጊዜያዊ ለይቶ ማቆያ ስፍራዎች መዘጋጀታቸውም ተገልጿል። ፍሬ አበበ ተጨማሪ አለ። የማርበርግ በሽታ በቫይረስ አማካኝነት የሚከሰት ነው። ምልክቶቹ ደም መፍሰስና የትኩሳት ህመም ሲሆኑ በበሽታው በሰዎችም ሆነ በሌሎች እንስሳት ላይ ሊከሰት ይችላል። ለቫይረሱ የተጋለጡ ሰዎች ከ2 እስከ 9 ቀናት ባሉት ውስጥ ከአፍንጫ ወይም ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና የጀርባ ህመም እንዲሁም መሰል ምልክቶች እንደሚታዩባቸው የጤና ባለሙያዎች ያመለክታሉ። በኢትዮጵያ የማርበርግ ቫይረስ በሽታ መከሰቱ በላቦራቶሪ መረጋገጡን የጤና ሚኒስቴር ከሰሞኑ ባወጣው መረጃዎች አመላክቷል። ቫይረሱ የተከሰተበት አካባቢ ከዞኑ ጋር ኩታ ገጠምና ማህበራዊ ትስስር ያለው መሆኑን የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ ይገልጻሉ። ይህን ተላላፊ ቫይረስን ስርጭት የመከላከልና የቅድመ ዝግጅት ተግባር በመከናወን ላይ መሆኑን አቶ ሰይፉ አብራርተዋል። የበሽታው መከሰት ከተሰማ ወዲህ ድንገተኛ አደጋ ማስተባበሪያ ማዕከላትን በማደራጀት ግንዛቤ የመፍጠር ስራ በመከናወን ላይ መሆኑንም አስረድተዋል። የቅኝት የጤና ተቋማትን ዝግጁ ማድረግና በሽታው ከተከሰተ ፈጣን ምላሽ መስጠት የሚያስችል ቡድን በጤና ተቋማት መዋቀሩን ነው አቶ ሰይፉ የሚገልጹት። በዞኑ በሚገኙ የጤና ተቋማትም ጊዜያዊ ለይቶ የማቆያ ስፍራዎችም ዝግጁ ተደርገዋል ብለዋል። ይህን በሽታውን የመከላከልና ወደ ህብረተሰቡ ጋር እንዳይሰራጭ እንዳይስፋፋ የማድረግ ስራዎችንም ያው እንደ ጋሞ ዞን እየሰራን እንገኛለን። በተለይ ይህን በሽታውን ከሰማን ወዲህ በዞናችን ጀምሮ እስከታች ጤና ተቋማት ድረስ የድንገተኛ አደጋ ማስተባበሪያ ማዕከላት አሉ። እነኚህም የድንገተኛ አደጋ ማስተባበሪያ ማዕከላትን በአዲስ መልክ አክቲቭ የማድረግ ስራዎችንም በደንብ ጀምረናል። ከዞን ጀምሮ እነኚህ ድንገተኛ አደጋ ማስተባበሪያ ማዕከላትን ኮሚቴዎች አሉ። እነኚህ ስለ አዲሱ በሽታ ዙሪያ የግንዛቤ የመፍጠር ስራዎችን በደንብ እንዲሰራ ውይይቶችን ከዞን ጀምሮ ቀጥሎ ወረዳ ላይ እንደዚህ እየተባለ ከጤና ተቋማት ድረስ ውይይት ማድረግ ጀምረናል። የህብረተሰብ ግንዛቤ ማስጨበጫና የቅኝት ቁጥጥር ስራዎች እየተካሄዱ መሆኑን ያብራሩት ኃላፊው ህብረተሰቡ የመከላከያ እርምጃዎችን እንዲከተል ምልክቶቹ ከታዩም ወዲያውኑ ወደ ጤና ተቋም እንዲሄድና ከጤና ባለሙያው ጋር እንዲተባበር ጥሪ አቅርበዋል። አጠቃላይ ስለ በሽታው የቅኝት ስራዎችንም ደግሞ ለህብረተሰቡ የግንዛቤ መፍጠር ስራዎችንም ከዞን ጀምሮ ታች ባለው በደንብ የመስራት የጤና ተቋማትን ዝግጁ የማድረግ ስራዎችንም
ጤና ተቋማት ደረጃም የራፒድ ሪስፖንስ ቲም የፈጣን የምላሽ ሰጪ ቡድን ወይም ቲም ጤና ተቋማት ላይ በአዲስ መልክ ድሮ የነበረውን የአክቲቬት የማድረግ ስራዎችንም በደንብ ከዞን ጀምሮ ሰርተናል። አጠቃላይ የጤና ሲስተም ላይ ያለውን የጤና አመራሮችን ጨምሮ የጤና ባለሙያዎችንም ጨምሮ በአዲሱ በሽታ ዙሪያ የግንዛቤ መፍጠር ስራዎችንም እንዴት በሽታውን መከላከል እንችላለን፣ እንዴት መቆጣጠር እንችላለን በሚሉ ጉዳዮች ላይ ይሄ ደግሞ ጤና ተቋማት እንዳይ ነገር የሚከሰት ከሆነ እንዴት በሽታውን መከላከል እንችላለን፣ እንዴት መቆጣጠር እንችላለን፣ እንዴት በተቋም ደረጃ ይሄን ማኔጅ ማድረግ እንችላለን በሚሉ ጉዳዮች ላይ አጠቃላይ የጤና ተቋማት ጋር የግንዛቤ መፍጠር ስራዎችን በደንብ የመስራት ስራዎችን በደንብ ጀምረናል። የዞኑ አስተዳደርና መምሪያው ወረርሽኙን ለመቆጣጠርና ህብረተሰቡን ለመታደግ በትኩረት እየሰራ መሆኑን የጠቆሙት ኃላፊው በሽታው በሰውነት ፍሳሽና ንክኪ የሚተላለፍ በመሆኑ ህብረተሰቡ ጥንቃቄ እንዲያደርግ አሳስበዋል። አጠቃላይ የኛ የጋሞ ዞን አጠቃላይ የህዝቡ ትስስር አጠቃላይ ቅርብም ስለሆነ ይሄን ደግሞ ከዛ ከመግቢያ ጀምሮ ከዚህ ከአርባ ምንጭ ከተማ ጋር በመቀናጀት አጠቃላይ ወረዳዎችን የከተማ አስተዳደሮች ጋርም በመቀናጀት ለህብረተሰቡ የግንዛቤ መፍጠር ስራም እየተሰራ ነው ያለው። አጠቃላይ ይሄ በሽታው ጋር ተያይዞ ያለ ሰው የሚያሳዩ በሰውነታችን ላይ የሚያሳዩ ምልክቶች ካሉ በዋናነት በሽታው ከተያዘ ሰው በዋናነት ትኩሳት፣ በጣም ከፍተኛ የሆነ ትኩሳት አለ። ከዛ ውጪ አጠቃላይ ከሰውነት ቀዳዳዎች የመድማት ሁኔታዎች ይኖራሉ። ከዛ ቀስ ያለ በአፋችንም ቢሆን በአፍንጫችንም ቢሆን የደም የመውጣት ጉዳዮች ስለሚኖሩ ከነኚህ የትኩሳትን በጣም ከፍተኛ ሲሆን የመድማት ከአፍንጫም ቢሆን ከአፍም ቢሆን አጠቃላይ ሰውነታችን ከቆዳም ያሉ ክፍት በሆኑ ቦታዎች ላይ የመድማት ድሉ በጣም ከፍተኛ ስለሆነ እንደ አይነት ምልክቶች ሲታዩ ወዲያውኑ ወደ ጤና ተቋም ህብረተሰቡ የመምጣት ደግሞ መረጃ የመስጠት ደግሞ ከዚህ ከኛ ዞን ወደ ጂንካ የሚደረግ የጉዞም ካለ የጉዞ ታሪክም ካለ ይሄን መረጃ የመስጠት ኃላፊነት ህብረተሰቡ መጫወት አለበት። ደግሞ እኛ ደግሞ እንደ ጤና ሴክተር ለህብረተሰቡ የበሽታው የመተላለፊያ መንገዶች ላይ ለህብረተሰቡ የግንዛቤ መፍጠር ስራውን በጤናው ሲስተም ላይ ያለው አጠቃላይ ጤና ተቋማት ላይ የሚሰሩ ባለሙያዎች በኃላፊነት ይህን መስራት ያስፈልጋል። የማርበርግ ቫይረስ በሽታ በኢትዮጵያ ከተከሰተ ወዲህ 26 የተጠረጠሩ ሰዎች ምርመራ የተደረገላቸው ሲሆን ከዚህም 3ቱ ህይወታቸው በቫይረሱ ያለፈ መሆኑን በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሪፈረንስ ላቦራቶሪ መረጋገጡና ተጨማሪ 3 ምልክቶች የታየባቸው ሰዎችም ህይወት ማለፉን የጤና ሚኒስቴር ያወጣው መረጃ ያመለክታል። የአካባቢውን ሰላምና ጸጥታ ለማስጠበቅ ልዩ ትኩረት ሰጥቶ እየሰራ መሆኑን የደረማሎ ወረዳ ፖሊስ ጽሕፈት ቤት አስታወቀ። ህብረተሰቡ ለሰላምና ጸጥታው መከበር ከመንግስት ጎን በመቆም እያበረከተ ያለው አስተዋጽኦ ተበረታቶ መቀጠል እንደሚገባም ተመላክቷል። በዚህ ጉዳይ ላይ ባልደረባችን መኙሻል ዮሴፍ ከደረማሎ ወረዳ ፖሊስ አዛዥ ጋር ቆይታ አድርጋለች። ተከታትለን እንመለስ። ለአንድ ሀገር ህልውና ከሚያስፈልጉ መሰረታዊ ተቋማት መካከል የጸጥታ አስከባሪው ዘርፍ ወሳኙን ድርሻ የሚወስድ ነው። ዜጎች ያለ ስጋት በሰላም ወጥተው እንዲገቡ የማይተካ ሚና እንዳላቸው ይታወቃል። ከጸጥታ አስከባሪ አካላት መካከል ፖሊስ ከሁሉም በላይ የህግ የበላይነትን በማስከበር ላይ አተኩሮ ይሰራል። በዚህ ረገድ በጋሞ ዞን የደራማሎ ወረዳ ፖሊስ እያከናወነ ያለው ተግባር ተሞክሮ ሊሆን የሚችል ነው። የወረዳው ፖሊስ ጽሕፈት ቤት ለተገልጋዩ ምቹና ውብ የሥራ አካባቢን በመፍጠር ልምድ ሊቀመርበት የሚችሉ ተግባራትን እያከናወነ ይገኛል። የሪፎርም ስራዎች ጋር ተያይዞ ግቢ ለተገልጋዩ ምቹ እና ውብ የመገልገያ ቦታ መፍጠር እና በቀበላትም ማዕከሎችን ማህበረሰብ አቀፍ ወንጀል መከላከል ማዕከሎችን መገንባት እና ለህብረተሰቡ በተደራጀ መልኩ ፍትህ ተደራሽ በሆነ የተፋጠነ አገልግሎት ለመስጠት እቅድም በተያዘው መሰረት
አንደኛ 2017 ላይ በሸላ ዴዳ ቀበሌ ሁሼ በሚባል ንዑስ ከዚህ በፊት ብዙ ጊዜ ወንጀል ሲፈጠር የነበረበት ንዑስም ከመሆኑ አንጻር እዛ ማዕከል ከህብረተሰቡ ጋር ለማስገንባት በጀመርነው እቅድ መሰረት ያው ኦልሬዲ ማዕከል ተገንብቶ አልቋል። ወደ 85% ደርሷል። ከዚህ በፊት ህብረተሰቡ ደራማሎ ወረዳ ማዕከል ድረስ መጥቶ የሚያገኘውን አገልግሎት በቅርበት እዛ እንዲያገኝ ክፍት ማድረግ ስራ እንሰራለን። ለአገልግሎት የሚመጣው ሰው በፀሐይም ዝም ብሎ እንዳይጎዳ በሚል ጥላ ዛፎቹን የማውጣት ስራ፣ ግቢውን በጥላ ዛፎች የመሸፈን ስራ ለመስራት ፈልገን ያው ይሄኛው የምታዩት የተተከለው ችግኝ ይህን ግቢ ዛሬ ከነበረበት ትንሽ ለውጥ አይተው የተወሰነ ሲመጣ ባለጉዳይም አይኑን በውብና በተወሰነ ማራኪ በሆኑ ነገሮች ላይ እንዲያሳርፍ ልናውን የሚያሳርፍበት ቆንጆ ተቋም ለማድረግ ስለፈለግን የተለያዩ ችግኞቹን ተክለናል። በተለያዩ አካባቢዎች ወንጀሎች ከመፈጸማቸው አስቀድሞ የስጋት ቀጠናዎችን የመለየት ስራ አከናውኗል። ይህ ተግባር ከህዝቡ ጋር ውይይት ማድረግ እየተከናወነ እንደሚገኝ ነው አዛዡ የገለጹት። ወንጀል ሊፈጠር የሚችሉ አካባቢዎች ስጋት ቀጠናዎችን መለየት፣ የሚፈጠሩ ወንጀሎችን በጥናት በማስደገፍ ከህዝቡ ጋር ውይይት ማድረግ ያ ወንጀል እንዳይፈጠር ማለት ነው። ወንጀል መጀመሪያ የት ምን አይነት ወንጀሎች ይፈጠራሉ፣ የፖሊስ ድርሻ ምንድነው የሚባለው ያው እዛ ቦታ ላይ ወንጀል እንዳይፈጠር ከህብረተሰቡ ጋር ውይይት ከማድረጋችን በፊት ጥናት እናደርጋለን። ጥናት ካደረግን በኋላ የኛ ፖሊስ ኃይል እዛ ቦታ ላይ ስምሪት ሰጥተን በተንቀሳቃሽም በቋሚነትም ጥበቃዎችን እንዲያደርጉ ወንጀል እንዳይከሰት የኛ ከፍተኛ ድርሻ አለ። በሁሉም ቀበሌያት የተደራጁ የፓትሮል ቅኝት አባላት ከፖሊስ ጋር በቅንጅት በመስራት የአካባቢያቸውን ሰላም እያስጠበቁ ይገኛሉ። መረጃዎችን ከማህበረሰቡ በመቀበል ወንጀል ከመፈጠሩ አስቀድሞ በመከላከሉ በቅንጅት መስራት አስፈላጊነቱ አያጠያይቅም ሲሉ ረዳት ኢንስፔክተሩ ይገልጻሉ። ከዛም ባለፈ ደግሞ በጣም ዋናውን ድርሻ የሚይዘው የህብረተሰቡ ክፍል ነው። የህብረተሰቡ ይህን ትምህርት ብቻ ወስዶ ወደ ቤት መግባት ሳይሆን አካባቢውን አሁን አንዳንድ ሁሉም ቀበሌያት ላይ እኛ ምን ያደራጀናቸው አሉ። አሁን ፓትሮል ቅኝት አባላት የሚባሉ ማለት ነው። ከየመንደሩ እስከ የመንደሩ ተደራጅቷል። ከአንድ ቀበሌ ውስጥ ያለው ወደ 15ም ሊሆን ይችላል መንደር። በዛ መንደር ደግሞ አንድ መንደር ላይ 5 ወይ 6 የሚሆኑ ፓትሮል ቅኝት አባላት አሉ። እነዛ ሁሉ ጊዜ ኦረንድ ከፖሊስ ጋር የሚሰሩ ናቸው። ወጥቶ አካባቢያቸው ላይ አዲስ ነገር ካለ ለኛ መረጃ የሚያደርሱ አዲስ ነገር አካባቢያቸው ላይ እንዳይከሰት ከተማውን አካባቢውን የሚጠብቁ ስለሆኑ እነዛ ሰዎችን አደረጃጀቱን ማጠናከር የኛ ስራ ነው። የተደራጀውን አደረጃጀት በመደገፍ የህብረተሰቡም ድርሻ ነው። ከዛም ባለፈ ህብረተሰቡ ደግሞ ከወንጀል ድርጊቶች በደንብ መቆጠብ መቻል ያስፈልጋል። የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ የተከናወነ መሆኑን ግብርና ሚኒስቴር አስታወቀ። በ2018 በጀት ዓመት የመጀመሪያ 3 ወራት 1.1 ሚሊዮን ላሞችን ማዳቀል መቻሉም ተገልጿል። የኢትዮጵያ ዜና አገልግሎት ዘገባ ሲሳይ ማሙ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢትዮጵያ ዜና አገልግሎት እንዳሉት የወተትና ስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎች እየተዳቀሉ ነው። በ2018 በጀት የመጀመሪያ 3 ወራት 1.2 ሚሊዮን ላሞችን ለማዳቀል ታቅዶም 1.1 ሚሊዮን ማሳካት መቻሉን ገልጸዋል። በተለይም በፈሳሽ ናይትሮጅን አማካኝነት የወተት ስጋ ምርታማነትን ማሳደግ የሚችል የተሻሻሉ ዝርያዎች እየተዳቀሉ መሆኑን ነው የተናገሩት። በኢትዮጵያ ከ4 ዓመት በፊት በዓመት 500 ሺህ እንስሳት ይዳቀሉ እንደነበር አስታውቀዋል። በዚህ ዓመት 5 ሚሊዮን የተሻሻሉ ዝርያዎች ያላቸው ላሞች ለማዳቀል መታቀዱን ገልጸዋል። በወተት ስጋ ምርታማነት ከፍተኛ ውጤት መመዝገቡን ጠቅሰዋል። የተሻሻሉ የእንስሳት ዝርያዎች የምግብ ስርዓቱ ለማሳለጥ ወሳኝ መሆናቸውን ጠቁመው ይህም ተጠናክሮ ይቀጥላል ብለዋል። ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አበርክቶ እንዳለውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌማት ትሩፋት መርሃ ግብርን ካስጀመሩ በኋላም በሀገር አቀፍ ደረጃ እያንዳንዳቸው በሰዓት 30 ሊትር ፈሳሽ ናይትሮጅን የማምረት አቅም ያላቸው ማሽነሪዎች በተለያዩ ከተሞች ተተክለዋል ብለዋል።
በተጨማሪም በግ፣ ፍየልና ሌሎች እንስሳትን ለማዳቀል የሚያገለግሉ መሆኑን አመልክተዋል። በሰዓት 50 ሊትር ፈሳሽ ናይትሮጅን ማምረት የሚችሉ ማሽነሪዎች በግዢ ሂደት ላይ መሆናቸውንም ገልጸዋል። ከፈሳሽ ናይትሮጅን በተጨማሪም በኮርማ አባለዘር የማዳቀል ስራ እየተከናወነ መሆኑንም ነው ያመለከቱት። በቀጣይም በግ፣ ፍየልና ሌሎች እንስሳትን ማዳቀል የሚያስችል ዝግጅት እየተደረገ መሆኑንም ሚኒስትር ዴኤታው ጨምረው ገልጸዋል። የኢትዮጵያ ዜና አገልግሎት እንደዘገበው ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። የተባበሩት መንግስታት ድርጅት ጸጥታው ምክር ቤት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡት ባለ 20 ነጥብ የሰላም እቅድ የሚደግፍ ረቂቅ ውሳኔ አጸደቀ። በእቅዱ ውስጥም ዓለም አቀፍ የሚያረጋጋ ኃይል መመስረት ያካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሱ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም፣ ፈረንሳይ፣ ሶማሌን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወም ድምፅ የሰጡ ሀገራት ባይኖሩም ሩሲያና ቻይና በውሳኔው ላይ ድምፅ ከመስጠት ታቅበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ይህንን ውሳኔ መቀበል የተኩስ አቁም ስምምነትን ለማጠናከር ወሳኝ እርምጃ መሆኑን ተናግረዋል። ሐማስ እቅዱ ህዝቡ የሚቃወመውን በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደር ያስገድዳል ሲል ውሳኔውን ተቃውሞታል። በውሳኔው መሰረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፍ ኃይል ከእስራኤልና ሌሎች ጋር በመሆን አዲስ ከተመለመለና ከሰለጠነ ከፍልስጤም ፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል መባሉን ቢቢሲ ዘግቧል። በመጨረሻም አፍሪካዊቷ ሀገር ኢስዋቲኒ ከአሜሪካ የሚባረሩ ሰዎችን ለመቀበል ከዋሽንግተን $5.1 ሚሊዮን እንደተሰጣት አረጋገጠች። የቢቢሲ ዘገባ ሰራክሳሌ እንደሚከተለው ያቀርበዋል። የደቡብ አፍሪካዊቷ አገር ኢስዋቲኒ መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱት ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር $5.1 ሚሊዮን መቀበሉን አረጋግጧል። በንጉስ መስዋቲ ሶስተኛ ንጉሳዊ አገዛዝ የምትመራው ኢስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከዶናልድ ትራምፕ መንግስት ጋር ስምምነት ማሰሯ ከመብት ተሟጋች ቡድኖች ከፍተኛ ወቀሳን አስነስቷል። ሰኞ ዕለት በአገሪቱ ፓርላማ በቀረቡበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስትሩ ኒል ሪክኤንበርግ መንግስት ከአሜሪካ ገንዘብ መቀበሉን አረጋግጠዋል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስቴር መስሪያ ቤት ስለ ሂደቱ መረጃ እንዳልነበረው መናገራቸውን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። መስከረም ላይ የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች የስምምነቱን ቅጂ መመልከቱን አስታውቆ ነበር። ስምምነቱ ስዋቲኒ 160 የሚባረሩ ሰዎችን እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ስደት አስተዳደር አቅም ለመገንባት የሚውል $5.1 ሚሊዮን እንደሚሰጥ ማስፈሩን ገልጾ ነበር። ኢስዋቲኒ እስካሁን ድረስ በሁለት ዙር ሐምሌና ጥቅምት ላይ ስደተኞችን ተቀብላለች። ወደ አገሪቱ ከገቡት ተመላሾች ውስጥ አንዱ መነሻው ወደ ሆነችው ጀማይካ ተልኳል። የስዋቲኒ መንግስት ተወካይ ቃል አቀባይ ታቢሌ ሚድሉሊ ሌሎች ሰዎችንም ወደ መነሻቸው ለመመለስ ግንኙነቶች በሂደት ላይ መሆናቸውን ለቢቢሲ ተናግረዋል። በሂደትም ሁሉም ወደ መነሻ ሀገራቸው ይመለሳሉ ብለዋል። የፋይናንስ ሚኒስትሩ ሪክ ኤንበርግ ከአሜሪካ የተሰጠው $5.1 ሚሊዮን በአገሪቱ የብሔራዊ አደጋ አስተዳደር ኤጀንሲ አካውንት ውስጥ እንደተቀመጠ መናገራቸውን የኤኤፍፒ ዘገባ ያመለክታል። ይሁን እንጂ የአደጋ አስተዳደር ተቋሙ ገንዘቡ በቀጥታ ከመንግስት የተመደበለት ባለመሆኑ መጠቀም እንደማይችል ገልጸዋል። የአሜሪካ መንግስት ክፍያ ወደ መደበኛ መንገድ መግባት እንደሚኖርበትም አስረድተዋል። የአገሪቱ መንግስት ገንዘብ መቀበሉን ሲያረጋግጥ ይህ የመጀመሪያው ነው። ከቢቢሲ ጋር ቃለ መጠይቅ ያደረጉት ሚድሉሊ ግን የአሜሪካ መንግስት ከሚያባረራቸው ሰዎች ጋር አብሮ ገንዘብ የሚያቀርብ መሆኑን በተመለከተ የኢስዋቲኒ መንግስት ሁሉም ግልጽ እንደነበረ ተከራክረዋል።
በቃል አቀባዩ ገለጻ መሰረት ገንዘቡ ተባረው የሚመጡትን ሰዎች መሰረታዊ አቅርቦቶችና መመለሻ ወጪዎች እንዲሁም በኢስዋቲኒ ከሚኖራቸው ጊዜያዊ ቆይታ ጋር የተያያዙ ሌሎች ወጪዎችን ለመሸፈን የሚውል ነው። በኢስዋቲኒ የሚገኙ ጠበቃዎችና የሲቪል ማህበረሰብ ቡድኖች በበኩላቸው መንግስት የተባረሩ ሰዎችን ለመቀበል የደረሰው ስምምነት ህጋዊነትን በተመለከተ ለፍርድ ቤት አቤቱታ አቅርበዋል። የአገሪቱ መንግስት ከአሜሪካ ጋር ስምምነት ላይ የመድረስ ስልጣን እንዳለው በመግለጽ የቀረበበትን አቤቱታ እየተከላከለ ነው። ቃል አቀባዩ ምድሉሊም በተመሳሳይ የተባረሩ ሰዎችን ለመቀበል የሚደረስ ስምምነት ከአሜሪካ መንግስት ጋር የሚኖረን ግንኙነት እንዲሁም የሚኖረን አቅም እንደሚያጠናክር ለቢቢሲ ተናግረዋል። የኢስዋቲኒ እስር ቤት አስተዳደር የተባረሩት ሰዎች ደህንነት በተጠበቀ ሁኔታ እየተስተናገዱ መሆኑንና በህዝብ ላይ ስጋት እንደማይጋርጡ ከዚህ ቀደም አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከዚህ ቀደም ከጃማይካ፣ ኩባ፣ ላኦስ፣ ቪየትናም እና የመን የሚመጡ ስደተኞችን ነውረኛ ጭራቆች በማለት ገልጿቸው ነበር። በሁለቱ ሀገራት መካከል የተደረገው ስምምነት የኢስዋቲኒ ጎረቤት የሆነችው ደቡብ አፍሪካን አስደንግጧል። ደቡብ አፍሪካ የተባረሩት ሰዎች ድንበር አቋርጠው ወደ አገሪቱ ይገባሉ የሚል ስጋቷን ገልጻለች። ከዚህ ቀደም ስዋዚላንድ ተብላ ትጠራ የነበረችው ኢስዋቲኒ በደቡብ አፍሪካና ሞዛምቢክ የተከበበች የባህር በር አልባ አገር ነች። ከአውሮፓውያኑ 1986 ጀምሮ እየተመራች ያለችው በንጉስ ምስዋቲ ሶስተኛ ነው። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱን ዜና ከመመልከታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በክልሉ የበጎ ፈቃድ አገልግሎት ስራ የባህል ጥፋት ያስመዘገበ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የማርበርግ ቫይረስ በሽታን ለመከላከልና ለመቆጣጠር የሚያስችል የቅድመ ዝግጅት ተግባር የተከናወነ መሆኑን የጋሞ ዞን ጤና መምሪያ አስታወቀ። የአካባቢውን ሰላምና ጸጥታ ለማስጠበቅ ልዩ ትኩረት ሰጥቶ እየሰራ መሆኑን የደረማሎ ወረዳ ፖሊስ ጽሕፈት ቤት ገለጸ። የሚሉትና አፍሪካዊቷ ሀገር ኢስዋቲኒ ከአሜሪካ የሚበረሩ ሰዎችን ለመቀበል ከዋሽንግተን $5.1 ሚሊዮን እንደተሰጣት አረጋገጠች። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በኔ በኩል ጤና ይስጥልን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን የሚቀርብላችሁ ስፖርታዊ መረጃ ነው። ከመረጃዎቹ ጋር ፍሬው አበበ ነኝ። የአፍሪካ ብስክሌት ውድድር ላይ ተካፋይ የሆነው የኢትዮጵያ ልዑክ ወደ ኬንያ አቀናም። ከነገ ጀምሮ ለአራት ተከታታይ ቀናት በሚደረገው ሻምፒዮና በሁለቱም ጾታ 10 ብስክሌተኞች ኢትዮጵያን ይወክላሉ። ከሞምባሳ 40 ኪሎ ሜትር ርቀት ላይ በሚትገኘው ዲያኒ ከተማ ውድድሩ ጀምሮ በክዋሌ ከተማ እንደሚጠናቀቅ ይታወቃል። ከ29 ሀገራት የሚሳተፉ ጋላቢዎች ትልቅ ፉክክር ያደርጋሉ በተባለው ውድድር አልጄሪያ 41፣ ኬንያ 39 እንዲሁም ዩጋንዳ 31 ልዑካንን ማሳተፋቸውን የወጣው መርሃ ግብር ያመለክታል።
በአሜሪካ ለሚደረገው የሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶች ይፋ ተደረጉ። እንደ አውሮፓውያን አቆጣጠር ጥር 10 2026 በአሜሪካ ለሚካሄደው የሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶች ይፋ ተደርገዋል። አትሌቶቹ በ43ኛው የጃን ሜዳ ሀገር አቋራጭ ውድድር ባስመዘገቡት ውጤትና በተደረገ የእድሜ ምርመራ እንደተመረጡ የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። በ10 ኪሎ ሜትር አዋቂ ወንዶችና ሴቶች 14 አትሌቶች ከሁለቱም ጾታ ሲመረጡ በተመሳሳይም በ6 ኪሎ ሜትር ወጣት ሴትና በ8 ኪሎ ሜትር ወጣት ወንዶች ከነተጠባባቂው 7 አትሌቶች ኢትዮጵያን የሚወክሉ ናቸው። በ2 ኪሎ ሜትር 2 ወንድና 2 ሴት አትሌቶችም ተመርጠዋል። የተመረጡ አትሌቶች ሪፖርት እንዲያደርጉ የተነገራቸው ሲሆን የፊታችን አርብ ማረፊያቸውን ሱሉልታ በማድረግ ቀነኒሳ በቀለ ሆቴል ዝግጅታቸውን እንደሚያደርጉም ተገልጿል። ውድ ተመልካቾቻችን አሁን ደግሞ ከውጭ የመረጃ ምንጮች ያዘጋጀናቸውን ዜናዎች እናቀርባለን። ኦስትሪያና ስኮትላንድ ከ28 ዓመታት በኋላ ወደ ዓለም ዋንጫ ተመለሱም። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ስፔን፣ ስዊዘርላንድ እና ቤልጂየም ሌሎች በዓለም ዋንጫ መሳተፋቸውን ያረጋገጡ ሀገራት ናቸው። ስኮትላንድ በምድቧ የመጨረሻ ጨዋታ ዴንማርክን 4-2 በማሸነፍ የ2026ቱን ተሳትፎዋን አረጋግጣለች። ነጥብ መጋራት በቀጥታ ያሳልፋት የነበረው ዴንማርክ ራስመስ ሆይሉንድና ፓትሪስ ዶርጉ ግቦችን አስቆጥረውላታል። ስኮትላንድ ምድቧን በ13 ነጥብ በበላይነት በማጠናቀቅ ከ28 ዓመታት በኋላ ለመጀመሪያ ጊዜ ወደ ትልቁ መድረክ ተመልሳለች። ኦስትሪያ ከቦስኒያ አንዳቻን በመለያየት በ19 ነጥብ ምድቧን በበላይነት አጠናቃለች። በቀድሞው የማንቸስተር ዩናይትድ አሰልጣኝ ራፍ ራንክ የምትመራው ኦስትሪያ ከ28 ዓመታት በኋላ የዓለም ዋንጫ ተሳትፏንም ያረጋገጠችበትም ሆኗል። በሌላ ጨዋታ ቤልጂየም ሌችተንስታይንን 7-0 በማሸነፍ ማለፏን ስታረጋግጥ ከቱርክ ነጥብ የተጋራቸው ስፔንም በተመሳሳይ አልፋለች። ስዊዘርላንድ ከኮሶቮ ባደረገችው ጨዋታ አንዳቻ ተለያይታ በ14 ነጥብ ምድቧን በበላይነት አጠናቃለች። 158,000 ህዝብ ቁጥር ያላት ኩራሳኦ ለመጀመሪያ ጊዜ ለዓለም ዋንጫ አለፈች። በሰሜንና መካከለኛ አሜሪካና ካሪቢያን ሀገራት ኮንካካፍ የዓለም ዋንጫ ማጣሪያ ትንሿ ደሴት ኩራሳኦ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ኩራሳኦ ከጃማይካ 0-0 መለያየቷን ተከትሎ በቀጥታ ለ2026 የዓለም ዋንጫ አልፋለች። በቀድሞው የኔዘርላንድ ብሔራዊ ቡድን አሰልጣኝ ዲክ አድቮካት የምትመራውና የኔዘርላንድ ግዛት የሆነችው ሀገር ከጃማይካ በ1 ነጥብ በልጣ ነው ትልቁን መድረክ የተቀላቀለችው። ምድብ 2 ላይ የነበረችው የ185,000 ህዝብ ያላት ሀገሪቱ በ12 ነጥብ 48 ሀገራት የሚሳተፉበትን መድረክም ተቀላቅላለች። ውድ ተመልካቾቻችን ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎችን የነበሩ ከቀሪ የጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ጊዜን ተመኘን። ሰላም።